It's up to the government of Ethiopia to decide on the ኢትዮጵያ የገዛችውን መሳሪያ ኤርትራ መንገድ ላይ አስቀረችው። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ኢትዮጵያ የገዛችው መሳሪያ በኤርትራ እጅ ወደቀ። ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። የባህር በር የህልውና መሰረት። ውድ የሳሎን ቲዩብ ቤተሰቦቻችን ለመላ የእስልምና እምነት ተከታዮች ዴምሲ ሪል ስቴት ከወዲሁ እንኳን አደረሳችሁ ይላል። መጪውን የኢድ አልፈጥር በዓል ምክንያት በማድረግ ቀድመው ለሚመጡ 20 ገዢዎች እስከ 30 በመቶ የሚደርስ ታላቅ ቅናሽ አዘጋጅቷል። በውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብ ላቅ ያለ ደስታ ይሰማዋል። ያከፋፈል ሁኔታው እንዳያሳስባችሁ የገዢዎችን ፍላጎት መሰረት ያደረገ ነው። በካሬ ከ78 ሺህ ብር ጀምሮ በ8 በመቶ ቅድመ ክፍያ እንዲሁም 30 በመቶ ወለድ አልባ የባንክ ብድር ተመቻችቷል። ለበለጠ መረጃ በ0950 44 57 57 ደውሉ። ዴምሲ ሪል ስቴት ደስታው እዚህ ይጀምራል። በፈረንጆቹ 2025 8ኛ ቀን የአዘርባይጃን መንግስት ኤርትራ ያላግባብ 3 መርከቦቹን እንዳገተችበት ይፋ አደረገ። የአዘርባይጃን የውጭ ጉዳይ ሚኒስቴር በሰጠው መግለጫ መርከቦቹ ወደ ኤርትራ የባህር ክልል ለመግባት የተገደዱት ቀይ ባህር ላይ ሲቀዝፉ ባሰናከላቸው መጥፎ የአየር ጠባይ ሳቢያ ነው። የአዘርባይጃንን ሰንደቅ ዓላማ እያውለበለቡ ባህር በቀዘፉት 3 መርከቦች ውስጥ የነበሩት 18 ዜጎቹን እንደታሰሩበት የአዘርባይጃን መንግስት አቤቱታ አሰምቷል። መርከቦቹ ቀድመው የአደጋ ጊዜ መልእክት ለማስተላለፍ ሞክረዋል። የኤርትራ የባህር ኃይል ተቆጣጣሪ ሰራተኞች ግን ምንም ምላሽ አልሰጡም። የአዘርባይጃን የውጭ ጉዳይ ሚኒስቴር እንደሚገልጸው መርከቦቹ በኤርትራ ቁጥጥር ስር ያሉት ከኖቬምበር 7 2024 ጀምሮ ነው። አዲስ አበባና ሩሲያ በሚገኝ ኤምባሲዎቹ በኩል የኤርትራ መንግስት እንዲለቀቁለት ሲወተውት መቆየቱንም ይፋ አድርጓል። በመርከቦቹ ውስጥ የሌሎች ሀገራትን ዜጎች ጨምሮ 26 ሰራተኞች ነበሩ። በጃንዋሪ 14 ደግሞ አዘርባይጃን በኤርትራ የተያዙ መርከቦቿን ከነሰራተኞቻቸው ለማስለቀቅ ጥረት መቀጠሏ ተሰማ። የአዘርባይጃን ሰዎች ከርዕሰ ከተማ ባኩ ተነስተው ወደ ተባበረችው አረብ ኤምሬት ሲቀዝፉ በቀይ ባህር በተፈጠረ ድንገተኛ የአየር ጠባይ ለውጥ ተገደው ወደ ኤርትራ ግዛት እንደገቡ ጠቅሰዋል። የኤርትራ ባለስልጣናት ደግሞ መርከቦቹ የባህር ክልላቸውን የጣሱበትን ምክንያት እየመረመሩ ስለመሆናቸው አሳውቀዋል። ጊዜ ስለሚፈልግ የአዘርባይጃን መንግስት እንዲታገሳቸው ጠይቀዋል። በፌብሩዋሪ 7 2025 የወጣ ዘገባ የአዘርባይጃን መንግስት ብቻ ሳይሆን ሲኤምኤስ 3 እየተባሉ የሚጠሩት መርከቦች ባለቤት ካስፒያን የባህር ትራንስፖርት አገልግሎት ሊያስለቅቃቸው የራሱን ጥረት እንደጀመረ ገለጸ። በዓለም የባህር ትራንስፖርት ድርጅት በኩል ዓለም አቀፍ ሕጎችን መሰረት በማድረግ ጉዳዩ በጠበቆች ተይዞ የሰነድ ማስረጃ ለኤርትራ ባለስልጣናት መቅረቡን አመለከተ። በኤርትራ ተያዙ ሲባል የቆዩት 3 መርከቦች አሰብ ወደብ ላይ ነው መልሕቅ እንዲጥሉ የተደረጉት። የመርከቡ ሰራተኞችም እዛው አሰብ ከተማ ውስጥ በሚገኝ ማቆያ ተቀመጡ። የኤርትራ መንግስት እንደሚለው መርከቦቹ ወደ ባህር ክልሉ ከመግባታቸው በፊት ጥሪና ማስጠንቀቂያ ሊሰጡ ይገባ ነበር። ነገር ግን የመርከቦቹ መልእክት የተላለፈው ዓለም አቀፉን የባህር ክልል ከጣሱ በኋላ ነው። የ20 ኪሎ ሜትር ርቀት ባለው የአንዲት ሉዓላዊት ሀገር የባህር ወሰን ውስጥ ገብቶ ጥሪ ማቅረብ ትርጉም እንደማይኖረውም የኤርትራ መንግስት ይሞግታል። አዘርባይጃኖቹ ግን የተፈጠረው የአየር ጠባይ ለውጥ ፋታ የሚሰጥ ባለመሆኑ ማስጠንቀቂያው ቀድሞ ቢተላለፍ እንኳ ሊሰማ ስለማይችል የነበረው ምርጫ መርከቦቹን በጥድፊያ ወደ ዳርቻ ማንቀሳቀስ ነበር። የመርከቡ ሰራተኞች ቤተሰቦች በአዘርባይጃኑ ድርጅት ዋና ጽሕፈት ቤት ተሰብስበው ዘመዶቻቸው እንዲፈቱ ጥያቄ ስለማቅረባቸው ፌብሩዋሪ ወር ላይ ተዘግቧል። ሰዎቹ ከነመርከባቸው ከተያዙ ግን 3 ወራት ተቆጥሯል።
ድርጅቱ ሰነድ አቅርቦ ምርመራው እንዲፋጠንለት ጥያቄ ቢያቀርብም የኤርትራ ባለሥልጣናት ሦስቱንም መርከቦች ለመመርመር ጊዜው በቂ ስላልሆነ በትዕግሥት እንዲጠብቁት ነው ያሳስበው። ጸሐፊው አብይ ሰይድ እንደሚጠቅሰው ከዚያ ወዲህ ስለ ሦስቱ የአዘርባጃን መርከቦች የሚጨበጥና በማስረጃ የተደገፈ ወሬ አልተሰማም። የሦስቱ መርከቦች ጉዳይ በአዘርባጃንና በኤርትራ ባለሥልጣናት መካከል እያነጋገረ ስለመሆኑ ፌብሩዋሪ መግቢያ ላይ ከተሰማ ወዲህ ቄሱም ዝም መጽሐፉም ዝም ሆኗል። ሦስቱ መርከቦች ኖቬምበር 7 ላይ በኤርትራ መንግሥት መያዛቸው ቢታወቅም ጉዳዩ አደባባይ የወጣው ግን 2 ወር ቆይቶ ጃንዋሪ 8 ነው። ለመጨረሻ ጊዜ ስለ እነዚህ መርከቦች ጉዳይ መረጃ የተሰማው ደግሞ ፌብሩዋሪ 7 ነው። እነሆ ከዛ ወዲህ 1 ወር ቢያልፍም የመርከቦቹ ጉዳይ እንቆቅልሽ ሆኖ ቀርቷል። ሦስቱ የአዘርባጃን መርከቦች የት ደረሱ? መርከቦቹ የጫኑትስ ምን ነበር ለሚለው ጥያቄ በይፋ እስካሁን መልስ የሰጠ ወገን የለም። ይሁን እንጂ መርከቦቹ ከአዘርባጃን አልፈው የኤርትራና የኢትዮጵያ ባለሥልጣናት ወቅታዊ የውዝግብ ምንጭ መሆናቸውን ለጉዳዩ ቅርበት ባላቸው ወገኖች እየተነገረ ነው። ዛሬ ይህን ጉዳይ አብዱሰመድ መሐመድ በሰፊው አካፍላችኋለሁ። የአዘርባጃኑ የካስፒያን ባህር ትራንስፖርት አገልግሎት ድርጅት በሦስቱ መርከቦች ላይ ያለው ሲኤምኤስ ለሚለው አጽሮተ ቃል መነሻ ነው። መንጫቂ መርከቦች ተብለው ይጠራሉ። በመጠን አነስተኛ ቢሆኑም ትልልቅ የጭነት መርከቦችን መጎተትና መግፋት የሚችል ጉልበት አላቸው። መንጫቂ መርከቦች በአብዛኛው በወደቦች አካባቢ ዕቃ ለመጫንና ለማውረድ እንዲሁም ግዙፎቹን ቦይ ለማሻገር አለዚያም መልህቅ ወደሚጥሉበት ዳርቻ ለመግፋትና ለመጎተት ይውላሉ። ከባህር ጠባብ መተላለፊያ ወዳላቸው ሐይቆችና ወንዞች ዕቃም ሆነ ግዙፍ መርከብ ለማሻገር ያግዛሉ። አደጋ ሲደርስም ሆነ ጥገናና የባህር አሰሳ ሲያስፈልግ መንጫቂ መርከቦች ቀድሞ ይጠራሉ። ከሁሉ በላይ ግን ወሳኙ ሥራቸው ግዙፍ መርከቦችን እየጎተቱና እየገፉ መቅዘፍ ነው። መርከቦችን በካቦ ጠፍንገው አስረው ከወደብ ወደብ በማመላለስ ወሳኝ አገልግሎት ይሰጣሉ። የአዘርባጃን ሦስቱ መርከቦች በመጠን በማነሳቸውና ክሬን ስለተገጠመላቸው በወደብ ላይ ኮንቴነር የመጫንና የማውረድ ሥራ የሚያከናውኑ ሊመስሉ ይችላሉ። ይሁን እንጂ በካቦ በሚያስሩት ተጎታች ዕቃ መጫኛ ወይም መርከብ ላይ ብዙ አይነት ዕቃ ደራርበው ከአንዱ የዓለም ጫፍ ወደ ሌላው ለመቅዘፍ አይቸገሩም። በኤርትራ ከታገቱት ሦስቱ መርከቦች የመጀመሪያዋ ሲኤምኤስ ፓሌቫ 32 ሜትር ርዝመትና 9 ሜትር ስፋት አላት። 335 ቶን ወይም 335000 ኪሎ ግራም ክብደት ትሸከማለች። በ2014 የተገነባቸው ይህች መርከብ የአዘርባጃንን ሰንደቅ ዓላማ እያውለበለበች ለ11 ዓመታት አገልግላለች። የዓለምን የባህር እንቅስቃሴ በሚከታተሉ ድረገጾች መረጃ መሠረት ከ135 ቀናት በላይ በኤርትራ አሰብ አካባቢ እንደቆመች በካርታና በሳተላይት ምስል መረዳት ይቻላል። 225 ቶን ወይም 255000 ኪሎ ግራም ጭነት የምትጎትተው ሲኤምኤስ 3 መርከብን ብትሆን በተመሳሳይ ከ135 ቀናት በፊት ነው አሰብ ወደብ ላይ መልሕቋን የጣለችው። የተገነባቸው በ2014 ነው። ሰማያዊ ተስፋና ተፋላሚ ቀበሮ የሚል ቅጽያም ይሰጣታል። 26 ሜትር ትረዝማለች። ስፋቷም 11 ሜትር ይደርሳል። የአዘርባጃንን ሰንደቅ ዓላማ ብታውለበልብም የተገነባቸው ኔዘርላንድስ ውስጥ ነው። ሲኤምኤስ ኢጊድ ሦስተኛዋ መርከብ ነች። እሷም በ2014 ነው የተገነባቸው። አሰብ ወደብ ላይ መልሕቋን ከጣለች 135 ቀናት አልፈዋል። 27 ሜትር ትረዝማለች፣ 7 ሜትር ትሰፋለች። 221 ቶን ወይም 221000 ኪሎ ግራም ጭነት ትጎትታለች። ሦስቱም መርከቦች ከ4 ወራት በፊት ከአዘርባጃን ተነስተው በቱርክ ቦስፈረስ አልፈው ስዌዝ ቦይን አቋርጠው ቀይ ባህር ደረሱ። ነገር ግን ኤርትራ የባህር ክልሏን እንደጣሱባት በመጥቀስ አሰረቻቸው። ኤርትራ ከዚህ ቀደም እንዲህ አይነት
ያልተለመደ እርምጃ ስትወስድ ተሰምቶ አይታወቅም። በቀይ ባህርና በህንድ ውቅያኖስ አዋሳኝ ቀጠና የሶማሊያ የባህር ወንበዴዎች ወይም የየመን አንሳሩላህ ታጣቂዎች ነበሩ መርከብ በማገትና በማጥቃት ስማቸው የሚነሳው። እነሱም ቢሆኑ የሚነኩትን መርከቦች መነሻ ሀገር በጥንቃቄ ይመርጣሉ። የኤርትራ መንግስት በብዙ ርቀት ከምትገኘው አዘርባጃን ጋር የሚያናቆር የተለየ ዲፕሎማሲያዊ ፍጥጫ ወይም ፖለቲካዊ ግጭት የለበትም። ድንገት ያውም 3 መርከቦችን በቁጥጥር ስር ለመዋል የሚጋብዝ ምን ምክንያት እንዳለው አይታወቅም። ይህም በመሆኑ ነው የመርከቦቹ ጭነት ምንነት ያጠያየቀው። መዳረሻቸው የት እንደነበረም ያነጋግራል። የኤርትራ መንግስት ያለምንም ትርፍና ጥቅም እንደ ቱርክ አይነት ወዳጅ ካላትና በነዳጅ ዘይት ሀብት ከናጠጠችው ከአዘርባጃን ጋር ወደ ግጭት እንደማይገባ ግልጽ ነው። ኤርትራ 3ቱን መርከቦች ያላንዳች መነሻ ይዛቸዋለች ብሎ መደምደም አይቻልም። መርከቦቹ ወደ ተባበረችው አረብ ኤምሬት እየቀዘፉ ነው ቢባልም መዳረሻቸው ኢትዮጵያ እንደሆነ ተጠርጥሯል። በደንብ ባይብራራም ለኢትዮጵያ የሚያስረክቡት የጦር መሳሪያ ጭነው ነበር የሚለው ግምት የብዙዎችን ትኩረት ስቧል። መርከቦቹ ተይዘው ኢትዮጵያ የገዛችው መሳሪያ በኤርትራ እጅ ወደቀ ከመባሉ ጋር በተገናኘ በሚመስል ሁኔታ ባለፉት ጥቂት ወራት ሁለቱ ሀገራት ውዝግብና ፍጥጫ ውስጥ ቆይተዋል። ኢትዮጵያ ከአዘርባጃን የገዛችውን መሳሪያ ኤርትራ መንገድ ላይ አስቀረችው የሚለው መላመት ተጨባጭ ማስረጃ ባይገኝለትም ውሃ ያነሳል። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የሦስቱ መርከቦች ጉዳይ ኢትዮጵያ ወደብ አልባ ሀገር በመሆኗ በብዙ መንገድ እንድትቆጭ የሚጋብዝ ነው። ልክ እንደ ጥንቱ ዘመን ሁሉ ባህረ ነጋሽ ይባል የነበረውን የኤርትራ ግዛትና ወደቦቹን የሚቆጣጠሩ አስተዳዳሪዎች ከማዕከላዊው የኢትዮጵያ መንግስት ጋር በተጋጩና ባመጹ ቁጥር ገቢ ሸቀጥ በማገት ጫና ለመፍጠር መሞከራቸው ይታወሳል። የሻዕቢያን መንግስት 3ቱን የአዘርባጃን መርከቦች አግቶ የኢትዮጵያን መሳሪያ መውረሱ በሰፊው ይገመታል። ኤርትራ ላይ የተቀመጠ የውጭ ወይም የሀገር ውስጥ ቡድን ሁሉ ሲያኮርፍ ለኢትዮጵያ ወደብ መከልከሉ የተለመደና በታሪክ ተመዝግቦ የቆየ ሐቅ ነው። አፄ ዮሐንስ ራብዓይና ዳግማዊ ቴዎድሮስን ጨምሮ የኢትዮጵያ ነገሥታት በኤርትራ የባህር በሮችን የተቆጣጠሩ ታጣቂዎችን ማለፊያ አትከልክሉ ብለው በደብዳቤ ማሳሰባቸው ጭምር ተመዝግቦ ይገኛል። ከሁሉ በላይ የኢትዮጵያና ኤርትራ ጦርነት በ1989 ሲጀመር የሻዕቢያ መንግስት ወደብ ላይ የነበረ የኢትዮጵያን ንብረት መውረሱ አይዘነጋም። ይህ ነገር ዛሬም ድረስ የመቀጠሉን አባዜ በተጨባጭ ያመለክታል። ግብጾቹ በአንድ ወቅት በህዳሴ ግድብ ላይ የሚገጠሙ ኃይል ማመንጫ ተርባይኖችና ስልታዊ ቁሳቁስ አንዴ ጅቡቲ ወደብ መድረሳቸውን ሌላ ጊዜ ደግሞ ጉባ መራገፋቸውን በሳተላይት ምስል ጭምር አስደግፈው አሳይተዋል። በኢትዮጵያና ኤርትራ ጦርነት ብቻ ሳይሆን በቅርቡ በተካሄደው የሰሜን ግጭት ኢትዮጵያ የጦር መሳሪያ ለማስገባት ወደብና የባህር በር ተቸግራ ታይታለች። ሚስጥራዊነቱም ሆነ ደህንነቱ በተጠበቀ መንገድ ኢትዮጵያ በየት በኩል ነው መሳሪያና ወሳኝ ዕቃ የምታስገባው? ይህ ዛሬም መልስ አላገኘም። ቀዳማዊ አፄ ኃይለ ሥላሴ ይህ ጥያቄ ከኢትዮጵያ የባህር በር የማግኘት ጉዳይ ጋር አብሮ እንደሚመለስ ስለገባቸው ኤርትራን በፌዴሬሽን ለመቀላቀል አስደናቂ የዲፕሎማሲ ሥራ አከናውነዋል። በቀዳማዊ ኃይለ ሥላሴ ዘመን የነበረው ትውልድ ኢትዮጵያ የባህር በር በማግኘትና በማጣት ላይ ብቻ የተንጠለጠለች ሀገር እንዳትሆን አርቆ በማሰብ በአፍሪካ እጅግ ግዙፉን አየር መንገድም ገንብቶ ለቀጣዩ ትውልድ አስረክቧል። በሱ እግር የተተካው የደርግ መንግስትና ትውልድ ይህን ላለማስነካት ከፍተኛ መስዋዕትነት ከፍሏል። የደርግ ትውልድ ኤርትራን ላለማጣት ሲዋደቅ ኢትዮጵያን የባህር በር አልባ ሀገር ለማድረግ የታገሉ ከጉያዋ የበቀሉ ልጆች ከጀርባ ወጓት። በመጨረሻ ደርግ ወደቀ። በሱ ቦታ የተተኩት በዘር ፖለቲካ የሰከሩ ሰዎች ኤርትራን ገንጥለውና አስገንጥለው ኢትዮጵያን የባህር በር አልባ አደረጓት። ይህ የአሁኑ ትውልድ ከቀደሙት ሲወራረስ የመጣ
ያልተፈታ ብዙ የቤት ሥራ ተረክቧል። ቂላቂልና ጀብደኛ ልሆን ካለ ባህር በር ቀርቶ ከደርግም በባሰ ሁኔታ አገሪቱን ለእልቂትና ለመበታተን አጋልጦ ማለፉም አይቀር ነው። እንደ ቀዳማዊ ኃይለ ሥላሴ ትውልድ በጥበብ በስክነት በብስለትና በአርቆ ሐሳቢነት ካልተመራ የአሁኑ ትውልድ ኢትዮጵያን ያለ ኮሽታና ያለ ጦርነት በሰላም የባህር በር ባለቤት ማድረግና ከሌሎች አካላት ተጽዕኖ ጥገኝነት ነፃ ማውጣት እንደሚችል ይገመታል። ኢትዮጵያ ከኤርትራም ከሶማሊያም ሆነ ከሌሎች ጎረቤቶቿ ጋር በረባ ባልረባው መናቆር አያዋጣትም። አላዋቂዎች ብዙ ቢያወሩና ቢተቹም ዳግማዊ አጼ ምኒልክ ከጣሊያኖቹ ባገኙትና በታጠቁት ጦር መሳሪያ ነው በመጨረሻ መልሰው እነሱኑ አድዋ ላይ ጉድ የሰሯቸው። ኢትዮጵያ የዛሬ 150 ዓመት የተፈጠረች ሀገር ናት ለሚሉ የብሔር ፖለቲካ አቀንቃኞችም ቢሆን ይህን ታሪክ ለማጥናት ሩቅ አይሆንባቸውም። እምዬ ምኒልክ የሸዋ ገዢ በነበሩ ዘመን ኢትዮጵያን ለመቀራመት ዙሪያዋን የከበቡ ቅኝ ገዢ የአውሮፓ ሀገራትን ፍላጎትና ምኞት በደንብ የተረዳ ጠንቃቃና ብልህ ዲፕሎማሲ ተከትለዋል። ታሪክ እንደመዘገበው ከፈረንሳዮች ከእንግሊዝና ከጣሊያኖች ጋር በተናጠል ስምምነት በመፈራረም ለሁሉም ቅርብና ወዳጅ መስሎ ብዙ መጠቀም ተችሏል። የተለያየ የወዳጅነት ስምምነት በመፈራረምም መሳሪያና ራስን ለመከላከል አስፈላጊ ቁሳቁስ ተቀብለው መደራጀታቸውን በፈረንጅኛም በአማርኛም ተከትቧል። መኪና፣ ባቡር፣ ስልክ፣ ባንክ፣ ትምህርት ቤት፣ ሆስፒታል ወዘተ እያሉ ዕውቀትና ቴክኖሎጂን ከፈረንጆቹ በብልጠት የተቀበሉት አጼ ምኒልክ አንዳንዶች ቢሰድቧቸውም ከጣሊያኖች ቀድመው በተረከቡት ጦር መሳሪያ አድዋ ላይ አፍሪካንም ኢትዮጵያንም አኮሩ። ለጥቁር ሕዝብ ታላቅ ድል ያስመዘገቡ ጥበበኛ መሪ የመሆናቸውን ሐቅ በግድ እነዚህ ተሳዳቢዎች እንዲውጡ የ150 ዓመት ድል ያስመዘገቡ ጥበበኛ መሪ ነበሩ። ከአጼ ምኒልክ የቀደሙት ዮሐንስ ራብዓይ የወደብ መተላለፊያ የከለከሏቸውን ጣሊያኖችና ግብጾች በጽኑ ተዋግተዋል። በጀግናው የጦር አዛዣቸው ራስ አሉላ ታግዘው የኢትዮጵያውያንን ክንደ ብርቱነት ከጉንደት እስከ ዶጋሊ አስመስክረዋል። ለኢትዮጵያም ነጻነት ተዋድቀዋል። ይሁን እንጂ እንግሊዞች የባህር በር መተላለፊያውን ነጻ እንደሚያደርጉላቸው ተማምነው ሴረኛ ውል ተፈራረሙ። በሱዳን አጣብቂኝ ውስጥ የገቡ የእንግሊዝና የግብጽ ወታደሮችን በኢትዮጵያ ድንበር አልፈው እንዲወጡ ለመኑ። ከዚህም በኋላ ኢትዮጵያ የጦር መሳሪያና የባህር በር ነጻነት በእንግሊዞች ፈቃድ እንድታገኝ አጼ ዮሐንስ ብዙ ለፍተዋል። ከሃዲዎቹ እንግሊዞች ግን የባህር በሩን ለጣሊያን አሳልፈው ሰጡ። አጼ ዮሐንስንም ለሱዳን መሐዲስቶች አጋለጧቸው። ኢትዮጵያ የባህር በሯንም ንጉሷንም በአንድ ጊዜ አጣች። ይህን ጊዜም ነበር አጼ ዮሐንስ ሞኝ ናቸው፣ እኛም ራሳችን ናቅናቸው፣ ንጉሥ ቢሏቸው በመሃሉ ወሰን ጠባቂ ልሁን አሉ ተብሎ የተገጠመባቸው። ይህን ያዩት ምኒልክ ከባህር በር አልፎ ወደ መሃል አገር የሚሰርግ ወራሪ ቅኝ ገዢን ለማስቆምና የኢትዮጵያን ሕልውና ለማዳን ቅድሚያ ሰጡ። በአድዋ አውደ ውጊያ ከአውሮፓውያን በብልሃት በተቀበሉት መሳሪያ ቅኝ ገዢዎችን ድል ነሱ። መረብ ምላሽ የሚል ውል ፈርመው ኢትዮጵያን ጨርሶ የባህር በር አሳጧት። ጅቡቲንም ለፈረንሳይ ሸጧት ቢባልም ምኒልክ ተነስቶ ባያነሳ ጋሻ ግብሩ እንቁላል ነበር። ይህን ጊዜ አበሻ እንደተባለው ሁሉ የሀገርን ሕልውና ካስከፊ ባርነትና ቅኝ ተገዥነት የታደጉ ስልት አዋቂ መሆናቸውን ማንም ሊክዱ አይችልም። ከምኒልክም ከዮሐንስም የቀደሙት ዳግማዊ አጼ ቴዎድሮስ ዛሬ ያለው ትውልድ ሊመኘው የሚገባ ትልቅ ነገር ፈለጉ። ጨካኝና ጠጪ እንዲሁም አመፀኛ የሚሏቸው ብዙ ቢሆኑም ቴዎድሮስ ለኢትዮጵያ ዓሣ ሳይሆን የዓሣ አሰጋገር ዕውቀት ሊኖራት ይገባል ብለው ከዘመናቸው ቀድመው ተነሱ። መሳሪያ ሳይሆን ኢትዮጵያ የጦር መሳሪያ መስራት አለባት ብለው በየአቅጣጫው ባትለዋል። የአውሮፓዎቹን ዕውቀትና ቴክኖሎጂ ለምኖ መኖር የሀገርን ሕልውና ለመታደግ በቂ እንዳልሆነ በረጅሙ አስበውና አሰላስለው ጋፋት፣ ደብረ ታቦር የኢንዱስትሪ ማዕከል ለመፍጠር ታትረዋል።
በመጨረሻ ያለሙት ተሳክቶ ኢትዮጵያ መሳሪያ የምትሰራ በጥበብ የላቀችና ራሷን ከቅኝ ተገዥነት መጠበቅ የምትችል ሀገር ስትሆን ባያዩም በትንሹ አፍርቶ የጨነገፈው ህልማቸው ዘመን ተሻግሮ በዛሬው ትውልድ ውስጥ ጭምር ሊጋባ ይገባል። ዛሬ ላይ ኢትዮጵያ አጼ ቴዎድሮስ፣ አጼ ዮሐንስ ወይም አጼ ምኒልክ፣ አጼ ኃይለ ሥላሴ፣ ደርግ በነበሩበት ዘመን የኖረው ትውልድ ከሚያልመው አገራዊ ህልም የተለየ ታልማለች ወይ የሚለው ያጠያይቃል። የቀደመው ትውልድ በወሳኝ ሰዓትና የሀገሩን ህልውና ለማዳን ባስፈለገ ጊዜ ሁሉ በኢትዮጵያ ዙሪያ ያሉ ሀገራት ወይም በከበቧት መንግስታት መሳሪያ ሲከለከልና ማዕቀብ ሲጣልበት ታይቷል። የዛሬው ትውልድም ይህን ታሪክ በአዲስ መንገድ ለመኖር ሲገደድ ራሱን እያገኘው ነው። መሳሪያው ቀርቶ ኢትዮጵያ ነገ ጠዋት መድኃኒት፣ ምግብና ቁሳቁስ አታስገቢም ብትባል ምን ሊውጣት እንደሚችል መጠርጠርም ያስፈልጋል። እንደ አጼ ቴዎድሮስ ሴባስቶፖል መድፍ የማይሠራ ድሮንና ታንክ ተደግፎ መጎረር ለኢትዮጵያ አያዋጣትም። ኢትዮጵያ ዓለም ከደረሰበት የቴክኖሎጂ እድገት ደረጃ እንድትቋደስ ድምፅ አጥፍቶ መስራት ይገባል። ኢትዮጵያ አንገቷን ተይዛና ጉሮሯን ታንቃ መኖር አትችልም። የባህር በር ባለቤትነት ጥያቄ ለነገ የማይባል የሁሉም ኢትዮጵያዊ አጀንዳ መሆን አለበት። ከዛ በፊት ውስጣዊ እርጋታና ሰላም ይቀድማል። ውስጣዊ ጥንካሬና አንድነት መፍጠር ከተቻለ ደግሞ አንዲት ጥይት ሳይተኩሱ የባህር በር ባለቤት መሆን ይቻላል። በሰላማዊ መንገድ በዓለም አቀፍ ሕግ መሠረት ኢትዮጵያ በስምምነት በራሷ የምትጠቀምበትና የምታስተዳድረው የባህር በር ማግኘት በቀላሉ ይሳካላታል። ከዚህ ውጭ ያለው መንገድ ግን ትርፉ ጥፋት ነው። አበቃን። ፈጣሪ አገራችንንና ዓለማችንን ሰላም ያድርግልን። አሜን።